እነዚህን ትዕቢተኞች እነዚህን ኩሮዎች ከተማን ገነባለን ባዮች ከእግዚአብሔር እንቀድማለን ባዮች የእግዚአብሔርን ሥራ እናሸንፋለን ባዮች ከእግዚአብሔር ቁጣ በራሳችን መንገድ እናመልጣለን ባዮች እግዚአብሔር ምን እንዳደረገ ታውቃላችሁ? ኑ እንውረድ አንዱን እንዳይሰማው ቋንቋቸውን በዚያ እንደባልቀው ብሎ ወረደ። ጥፋት ቀረባ። ትዕቢት ከበዛ ይዘን ጥፋት አለች። ምዕመናን እቺን ዓለም ዝም ብላችሁ ተመልከቷት። እንደዚህ እየሆነች እኔና እናንተም ከዚህ ትዕቢተኛ ዓለም ልንላቀቅ ይገባል። አትጣበቁባት። በጣም የምራት ትስሟት። መጥፋቱ አይቀሬ ነው። ምክንያቱም በትዕቢት ከፍ እያለች ገንዘቡን ተቆጣጥሬዋለሁ እያለች መብሉንና ሰብሉንም ተቆጣጥሬዋለሁ እያለች ጤናውንም እቆጣጠረዋለሁ እያለች ነው። ምንም አትቆጣጠረው ነገር አላች ያለ ከተፈጥሮ በላይ ይሆናለሁ እያለች ነው። ዝናብን ያዘንባለሁ ደመናን ይጋርዳለሁ እያለች ነው። ዓለምን ላጠፋበት የምችለው መሳሪያ ታጥቄያለሁ እያለች ነው። ይዋት ሽር ብትን ብላለች። በ2030 አስደናቂ ከተማ ገነባ የዓለም አጀንዳ ነው። በነገራችን ላይ ብርቅርቅ ሽርቅርቅ እላለሁ እያለች ነው እየተሰናዳች። ምን ተደግሱላት ይሆን? ከእግዚአብሔር ጋር ሆና እኮ የምትሆን ምንም አይደለም፣ ግሩም ነው። ግን አይደለም እግዚአብሔርን ቀድማለሁ ብላ እንደው ሰውን ሁሉ አጠፋለሁ የሰው ቁጥር ሁሉ ቀንሳለሁ እያለች ይህን ሁሉ የምትሆነው ብቻዋን ለመኖር ነው። የጥቂት ሀብታሞች ከተማ ብቻ ማድረግ ስለፈለጉ ነው። ከተማ መገንባታቸውን እግዚአብሔር አሁንም አይጠላው፣ ግን ብቻችን የምንኖርበት ከተማ እንጂ ይሄ ድሃ ምስኪን ደግሞ ምን ያስፈልጋል? ከተማችንን ያጣብባል፣ ዓለማችንን አጨናንቋል፣ መሞት አለበት ብለው ስለሚያስቡ ነው እግዚአብሔር አሁንም የሚነሳባቸው። እናንተ ከእሷ ጋር እንዳጠፉ ተጠንቀቁ። ትዕቢተኞች በረድ በሉ፣ ኩሮዎች ዝቅ በሉ። ቀና ብላችሁ ራሴን እኮ ማስተዳደር የምችል ላይ እግዚአብሔርን አትርሱ። በማለዳ ወደ እግዚአብሔር ገስግሱ። ሁሌ ከክንዱ በታች ተነጠፉ። እግዚአብሔር ከኃይለኛው በታች ራሳችሁን አዋርዱ። ከማንም በላይ ያከብራችኋል። እግራችን ስር ሊደፋ የሚገባውን ሴጣን እኮ ራሳችን ላይ አውጥተነዋል። ከእግሮቻችን ትቢያ ሊልስ ሲገባው የነበረው እንደ አክሊል እኮ አጋንንት አናታችን ላይ ቀርበዋል። እናንተ ግን ከዚህ ራቁ ክርስቲያኖች። በኃይለኛው በእግዚአብሔር ፊት ራሳችሁን አዋርዱ። እግዚአብሔር ትዕቢተኞችን ሳይበትናቸው አይቀርማ። ኩሮችን ያዋርዳቸዋል፣ የሚመጻደቁትን ይጥላቸዋል። እግዚአብሔር ትሑቱን ዳዊትን አሸናፊ፣ ኩሩን ጎልያድን የሚዘረር አድርጎታል። እግዚአብሔር አልቃሻውን ሕዝቅያስን አድኖታል። ጉልበተኛ ነኝ የሚለውን ሰናክሬምን በቅዱስ ሚካኤል ጉልበት ጥሎታል። ማን ጉልበተኛ? አሁንም ጉልበተኞች አይታያችሁም? እዚች ሀገር ላይ ምን እንስራ ያሉ ጉልበተኞች፣ አላሳልፍ አላስወጣ አላስገባ የሚሉ ጉልበተኞች፣ አላስተርፍ የሚሉ ጉልበተኞች። እግዚአብሔር ሳያዋርድ አይቀርም። ኃይል እግዚአብሔር ነው፣ ማዳንም የእርሱ ነው። እንዳትረሱ። እግዚአብሔር አምላካችን ቀና ያሉትን ዝቅ ሳያደርግ አይቀርም። እግዚአብሔር አለን የሚሉትን ደብቁን ሳያደርግ አይቀርም። እግዚአብሔር እሱ አምላካችን ነው፣ አውቀነዋል። ለትሑታን ግን ጸጋን ሲሰጥ ደግሞ አይተነዋል። እንዴ የጫማውን ጠፍር ልፈታ አይገባኝም ያለውን መጥምቀ መለኮት ቅዱስ ዮሐንስ እንዲያጠምቀው አናቱ ላይ እጁን እንዲያደርግ ፈቅዶለታል። ጭንጋፍ ነኝ ያለውን ጳውሎስን እስከ 3ኛው ሰማይ ነጥቆታል። ባሪያው ነኝ ያለችውን ድንግል እናቱ አድርጓታል። ወዳጄ ከእግዚአብሔር ጋር የመኖሪያው መንገድ ይሄ ብቻ ነው። ዝቅ ስትል ከፍ ያለውን አምላክ ታገኘዋለህ። እሱ ትሑት አምላክ ነውና ከትሑታን ጋር ነው የሚኖረው። ከትዕቢተኞች ጋር እግዚአብሔር ኖሮ አያውቅም። ኑ ሌው ስራቸው ኑ እንውረድ
አንዱም እንዳይሰማው ቋንቋቸውን እንደባልቀዋል። እግዚአብሔር ሲነሳ አንዱን ጡብ ለሌላ ማቀበል አትችልም ወዳጅ። እንኳን ከተማ ልትገነባ አትግባባም። በደል ሳይኖር በፊት ከእንስሳት ጋር እንኳን ይግባባ የነበረው ሰው ከበደሉ ከኩራቱ ከትዕቢቱ በኋላ ከወንድሙ ጋር መግባባት አቃተው ወዳጅ። ምን ደርሶብን ነው እንደዚህ እርስ በርሳችን በዚህ ዘመን መግባባት ያቃተ? እስኪ ዝም ብለላ ለአምስት ሰከንድ እስኪ አስቡት። ኢትዮጵያ ውስጥ መግባባት ያቃተን ምን ሆነን? ሩቅ ሳትሄዱ እዚህ ከተማ ያለችውን እንኳን ስምቻለሁ። እስኪ አስቡት። ምንድን ነው እንደዚህ የሚያጋድለው? ምንድን ነው መፋቀር አቅቶን መጠላላት የበዛው? ጥርስ ያልተናከሰ አለ፣ ከንፈር ያልተማጠጠ አለ፣ ጥርስ ያልተሳበረ አለ። ማን ነው? እሺ ማን ያልተጣላው? እኛ ሀገር ምንድን ነው የሆነው? መግባባት ያቃተን፣ ሰላም የራቀ ፍቅር እንኳን ውጪ ውስጥ እንኳን ሩቅ ቅርብ እንኳን እናዛ እኛ ጋር ምንድን ነው እንደዚህ የሆነው? አትጠራጠሩ። በደል ሲበዛ መግባባት እንኳን ቋንቋ ነው የሚጠፋው። የፍቅር ቋንቋ ይጠፋል። የሰላም ቋንቋ ይጠፋል። የህብረትና የአንድነት ቋንቋ ይጠፋል። እግዚአብሔር እንደሱ አደረገው። የሆነ ነገር አቀበለኝ ሲለው የሆነ ነገር እየተቀባበሉ ከዚያስ በእግዚአብሔር ፊት መቆም አልቻሉም። እግዚአብሔርን እንገዳደረዋለን፣ እግዚአብሔር ጋር እንደርሳለን ያሉ ራሳቸው ጋር መድረስ አልቻሉም። በምድር ፊት ተበተኑ። ስማችንን እናስጠራለን ያሉት ስማቸውን ጭራሽ አጡ። ስም የሚገኘው ከእግዚአብሔር ነው ወገኖች። ስም የሚጸናው ከጸናው አምላክ ጋር ስትሆን ነው ወዳጄ። ስምህን በራስህ ለመትከል ስትጥር እግዚአብሔር ይገረድሰዋል። እንደሱን ያደረጋቸው በተናቸው። አውግስጢኖስ የተባለ ሊቅ ምን ይላል? በትዕቢታቸው ተከፋፈሉ። በትዕቢተኞች ገዢዎች በነ ናምሩድ ዓለም ተከፈለች ይልና በትሑታን ሐዋርያት ግን ዓለም አንድ ሆነች ይላል። ያኔ በተናቸው፣ መንፈስ ቅዱስ ሲወርድ ደግሞ ሰበሰባቸው። ምን ማለት ነው? በትሑታን ሐዋርያት ዓለም መግባባት ጀመረች። በጵንፍልያ በጴርጋሞን በዕብራይስጥ በየቋንቋቸው እንዲናገሩ መንፈስ ቅዱስ አደረባቸውና ሰማያውያን አደረጋቸው፣ ከምድራውያን ጋር አግባባቸው። እዚያስ አንድ የነበረው ቋንቋቸው ተበታተነ፣ እዚህስ ብዙ የሆነው ቋንቋቸው አንድ ሆነ። የምንግባባው እግዚአብሔር መንፈስ ቅዱስ ከኛ ጋር ሲኖር እንጃ። ይህች ሀገር ትልቅ በሽታ ላይ ናት። ልትመለስ ንስሐ ልትገባ ይገባል። ቅድሚያ ለእርቅ፣ ቅድሚያ ለፍቅር፣ ቅድሚያ ለንስሐ ነው የሚገባው ወገኖች። ስንቶች በዚህ ምክንያት ሞቱ። ሆዳችሁን ማስባስ ፈልጌ አይደለም። ስንቶች በዚህ ምክንያት ደማቸው ፈሰሰ። በዚህ በመለያየት፣ በዚህ በመጣላት፣ በዚህ የኔ በማባባል፣ በዚህ ውጣልኝ ውጪልኝ በመባባል ስንት ሕፃናት መኖር እየፈለጉ ሞቱ። ስንቶች አካለ ጎደሎ ሆኑ። ስንቶች ቅስማቸው ተሰበረ። ስንቶች ሀብት ንብረታቸውን አጡ። ስንቶች መኖር እየቻሉ መኖር አቃታቸው። አልበዛም የኛ ነገር? አናለቅስም? ንስሐ አንገባም? ወደ እግዚአብሔር አንመለስም? ይሄ ጥፋት እንዲቆም በእግዚአብሔር ፊት መቼ ነው የምንበረከከው ወዳጆች? አሳዝንም እዩ። እኔ ቢያውን በስሱ ነው የምነግራቸው። በጥልቀት ያለው ነገር ግን ልብ ይሰብራል። ዘርዝር ብትሉኝ ይዘረዝራል። ለአንዳንዶች ፖለቲካ ስለሚመስላቸው ተወዋለሁ። ምን ያደርግልኛል? እኔ ዋናው ጉዳዩ እንድንረዳ ነው። ሁላችንም ግን ወደ እግዚአብሔር ልንቀርብና ንስሐ ልንገባ ይገባል። ከዚህ የበለጠ ሳንበተን፣ ከዚህ የበለጠ መግባባት እንዳያቅተን። አባት ልጁን፣ ልጅ አባቱን በቅርቡ ጦርነት አልገደሉ። ወንድማማቾች አልተሟሙ። አሁን ወንድማማቾች ጥይት ወንድማማቾች አንደኛው እዛ ጎራ፣ አንደኛው እዚህ ጎራ። ባለፈው የነበረው ጦርነት ስንትን ያሳየ። አይበቃ እሳት አልነደደም። ተው እንመለስ ወደ እግዚአብሔር።
ይሄ ትዕቢት አይበቃ፣ ይሄ የኔ መባባል አይበቃ፣ ይሄ ኩራት አይበቃ፣ ይሄ ምስንቅና አይበቃ፣ ይሄ አለሁ ባይነት አይበቃም። እንደገና ስተት መድገም አይኖርባትም። ማንም አይኖርባትም። እርስ በርስ እንጠፋፋታለን እንጂ ማንም አይኖርባትም እኮ። አንዱ ሲያጠቃ፣ አንዱ ሲበቀል፣ አንዱ ለማሸነፍ ለማን ትሆናለች? ድብልቅልቅ ነው የምትለው። ባቢሎን አላት ይላል። ግራ አጋባቸው፣ ኮንፊውዝ አረጋቸው፣ ተደበላለቀባቸው። እንጃ እኔ አላውቅም፣ ግን የተደበላለቀብን ይመስላል በዚህ ዘመን። ሌሎቹን መናገር አንችልም። የሉም። ቢያንስ እዚህ ቅጽረ ቤተ ክርስቲያን የሥላሴን በዓል ለማክበር የመጣችሁ ሥላሴን እናምናለን የምትሉ በቃል ኪዳኑ የምትታመኑ ከሆናችሁ ቢያንስ አንድ ነገር አድርጉ። ኩራታችን፣ ትዕቢታችን፣ ትምክህታችን፣ መጽድቅናችንን ትተን ከእግዚአብሔር ጋር በንስሐ እንታረቅ። ደም እንዲደርቅ እኛ እንባና እናልቅስ። ንስሐ ወረደ፣ ቋንቋቸውን ደበላለቀ። የሚገነቡትን ትተው ተበተኑ፣ መግባባት አቃታቸው። ወገኖቼ የኩራተኛዋ ዓለም፣ የትዕቢተኛዋ ዓለም መጨረሻው ይሄ ነው። ቅዱስ ዮሐንስ ራእይን መልእክት ተመልከቱት። መጥፋቷ አይቀሬ ነው። ከዚች ከምትጠፋው ዓለም ጋር እንዳንጠፋ ግን ወገኖቼ ወደ እግዚአብሔር መቅረብ፣ ከመበተን ወደ መሰብሰብ ልንመጣ ያስፈልጋል ወገኖቼ። ለዚህ ነው ይህንን በዓል ኑረድ አንዱን ቋንቋ እንዳይሰማ በዚያ እንደባልቀው የሚለውን ቃል ይዘን ከሥላሴ ብለን እናከብራለን። ለምንድን ነው ይህን የምንለው? ጥቂት ደቂቃዎች እሱን ወስጄ አብራርቼ አበቃለሁ። እየሰማችሁኝ? ይኸውላችሁ እግዚአብሔር በምህረት ይገለጣል፣ እግዚአብሔር በቁጣ ይገለጣል። ዛሬ ሥላሴ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የእነዚህን ክፎችና ትዕቢተኞች የሰናዖርን ግንብ ለመናድና ለማፍረስ፣ ትዕቢታቸውን ለመሻር፣ ከንቱነታቸውን ለማሳየት ተገልጠው ይህንን ያፈረሱበት ቀን በመሆኑ ነው ሥላሴ ብለን የምናከብረው። ይህንን የሚገልጽልን ቃል አንዳንዶች እኛ የምናመልከው አምላክ እኛም ጭምር ላይገባን ይችላል። አንዳንዴ ብዙዎቻችን በቅጡ አንማርም። ምንድን ነው የምናመልከው? የምናመልከው አንድ አምላክ ነው። ለሁላችን አንድ አባት ያለን አይደለምን? ሁላችንንስ አንድ አምላክ የፈጠረን አይደለምን? ይላል ኦሪት ዘዳግም ምዕራፍ 6። በአምላክነት፣ በገዢነት፣ በፈጣሪነት አንድ የሆነ ደግሞ አለው። አታውቁትም ብዬ አይደለም፣ ግን ይህን በዓል ስናከብር ቢያንስ ይህን ሰምተን እንድንሄድ። በአምላክነት፣ በገዢነት፣ በአባትነት፣ በፈጣሪነት አንድ አምላክ ነው ያለን። ፈጣሪ አንድ አምላክ፣ መለኮት አንድ ነው፣ ገዢው አንድ ነው። ለዚህ ነው ኦሪት ዘዳግም ምዕራፍ 6ን የጠቀስኩት። ለሁላችን አንድ አምላክ የፈጠረን አይደለምን? አንድ አምላክ። ይሄ አንድ አምላክ ግን አብ፣ ወልድ፣ መንፈስ ቅዱስ ሶስት ስም፣ በስም ሶስት፣ አብ፣ ወልድ፣ መንፈስ ቅዱስ። ይሄ በአዲስ ኪዳን በዘመን አስተርእዮ አሁን በምናሳልፈው ዘመን የተገለጠልን እውነት ነው። በብሉይ ኪዳን ግን በጥላነት ሲታይ የከረመ ነው። በስም አብ፣ ወልድ፣ መንፈስ ቅዱስ። ስታጠምቋቸው በአብ፣ በወልድ፣ በመንፈስ ቅዱስ ስም አጥምቋቸው። አብ፣ ወልድ፣ መንፈስ ቅዱስ። በአካል ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል ለራሱ፣ ለወልድ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል
ለራሱ እኔ ባይ ፐርሰናል፣ ለመንፈስ ቅዱስም ለራሱ አካል፣ መልክ፣ ገጽ ያለው በአካል ሶስት። አሁን የዘረዘርኩላችሁ ይሄንን መጽሐፍ ቅዱስ ላይ ታገኛላችሁ። አብ በደመና በዮርዳኖስ ጌታችን ሲጠመቅ በደመና ድምፅ ያሰማል። ወልድ በዮርዳኖስ ውሃ ይጠመቃል፣ ሁለተኛው አካል። መንፈስ ቅዱስ በአካል ርግብ በርግብ አካል ይወርዳል፣ ሶስተኛው አካል። ሰባሌዎሳውያን ወይንም ደግሞ ኦንሊ ጂሰስ የሚባሉ በምድራችን ላይ ያሉ አንዳንድ ወገኖች የሚጠይቁት ጥያቄ አለ ወይም የሚያቀርቡት ሐሳብ አለ። በብሉይ ኪዳን አብ ነበረ፣ በሐዲስ ኪዳን ወልድ ሆኖ ተቀይሮ መጣ። ክርስቶስ ከሞተና ከሄደ በኋላ ደግሞ መንፈስ ቅዱስ ሆኖ ራሱ መጣ እንጂ ተቀይሮ አብ ለብቻው የራሱ አካል፣ ወልድም ለራሱ አካል፣ መንፈስ ቅዱስም ለራሱ አካል ያለው አይደለም። በብሉይ ኪዳን አብ፣ በሐዲስ ኪዳን በወንጌል ክርስቶስ፣ ከዛ መንፈስ ቅዱስ እየተቀያየረ አንድ አካል ነው እንጂ ያለው በአካል ሶስት አይደለም ሊሉን ይሞክራሉ። እኛ ግን በግልጽ እናሳያቸዋለን። ወልድ ይጠመቃል፣ መንፈስ ቅዱስ በአካለ ርግብ ይመጣል፣ አብ በደመና ያሰማል። አንድ ሁለተኛ አባቴ ያለ አባቱን ክርስቶስ ይጠራል። አባት መንፈስ ቅዱስን እልክላችኋለሁ ይላል፣ የሚላክ መንፈስ ቅዱስ። ሁለት ራሱ ደግሞ ክርስቶስ እኔ የሚል ሶስት። በአንድ ቦታ በአንድ ጊዜ አቴታይ at the same place በመጠመቂያው በዮርዳኖስ አብ በደመና ካሰማ፣ ወልድ ሲጠመቅ ካየን፣ መንፈስ ቅዱስ ደግሞ በአካለ ርግብ ሲወርድ ካየን ሶስት አካል ነው እንጂ የምንለው እንዴት አንድ አካል ብቻ እንላለን? በአካል ለራሱ መልክ። ይኸውላችሁ ይህንን በጣም ማወቅ የምትችሉት በአካል ከአንድ በላይ መሆኑን ማወቅ የምትችሉት የኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ንባብ በጣም ግልጽ ያደርገዋል። ምን የሚለው ንባብ? እንዲህ የሚለው ኑ በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል ሥላሴ በአካል ከአንድ በላይ መሆኑን የሚያሳያል። እንዴት? መልካችን። ወዳጄ መልክ የአካል ክፍል ነው። መልክ ካለ ዘንድ አካል መኖሩ ግድ ነው። መልክ ገጽ የአካል ክፍል ነው። እዩ በመልካችን የሚለው በአካል ከአንድ በላይ መሆኑን አመልካች ነው ወገኖች። መልካችን፣ ምሳሌያችን፣ ችን ብዙ ቁጥር ነው። ያ ማለት ከአንድ በላይ ነው። ለዚህ ነው ኑ እንውረድ የሚለው ሥላሴን የሚያሳይ ቃል ስለሆነ ነው የምንነጋገረው። በአምላክነት አታውቁትም ብዬ አይደለም። ምናልባትም በደንብ ላንረዳው ይኸውላችሁ እናደንቀዋለን እንጂ አንመረምረውም። ይህን ምስጢር ሊቃውንት እንዳሉት ግን ጥቂት እንድንረዳ ነው ሥላሴን በዓል ስናከብር። በአምላክነት፣ በገዢነት፣ በፈጣሪነት፣ በመጋቢነት፣ በአስተዳዳሪነት፣ በመግደል፣ በማዳን አንድ ነው። በስም አብ ወልድ መንፈስ ቅዱስ፣ በአካል ለአብ ለወልድ ለመንፈስ ቅዱስ የየራሳቸው አካል ገጽ መልክ ያላቸው አሁን እንዳሳዩአቸው። ሶስተኛውና ሳልጠቅሰው ማላልፈው በአካለ ግብር አካል በሚሰራው ስራ ደግሞ ሶስት ናቸው። አብ ወላጅነት ወላዲ፣ ወልድ ተወላዲነት መወለድ፣ መንፈስ ቅዱስ ሰራጺ መውጣት። አካላቱ የሚሰሩት ስራ አካለ ግብር ይባላል። አካል የሚሰራው ስራ እሱ ሶስት፣ በስም በአካል በአካለ ግብር ሶስት፣ በመለኮት በአገዛዝ በስልጣን በማዳን በመግደል በመፍጠር አንድ አምላክ ሥላሴ ማለት ይሄ ነው። ሥላሴ ማለት ይሄ ነው ወገኖቼ። ይሄን የመሰሉ ቃላት መጽሐፍ ቅዱስ ላይ አሉ። ቅድም እንዳልኳችሁ ኑ በመልካችን እንደ ምሳሌያችን እንፍጠር። ልፍጠር አይደለም ያለው፣ እንፍጠር። በመፍጠር አንድ የሆኑ ሌሎች አካላት አሉ ማለት ነው። ደግሞ አለው በመልካችን እንደ ምሳሌያችን እንፍጠር፣ በመፍጠር አንድ የሆኑ ሌሎች አካላት አሉ። ለዚህ ነው በመፍጠር አንድ ነው የምንለው። አዳምም ከኛ እንደ አንዱ ሆነ ይላል ኦሪት ዘፍጥረት ምዕራፍ 3። አዳምም ከኛ እንደ አንዱ ሆነ። ከኛ አያችሁ፣ ከአንድ በላይ የሆነ አካል እንዳለ ነው የሚያስ ከኛ እንደ አንዱ ሆነ። ይሄ ነው ምስጢረ ሥላሴ። የበለጠ በአዲስ ኪዳን ጎልቶ ደምቆ ታይቷል።
የተወደዳችሁ ክርስቲያኖች ዛሬ ያነበብነው ኦሪት ዘፍጥረት ምዕራፍ 11 እሱ ነው። ኑ እንውረድ፣ በመውረድ ቋንቋቸውን በመደባለቅ በመበተን አንድ የሆኑ ጠሪው እግዚአብሔር ኑ እንውረድ አለ ይላል። አያችሁ፣ ከአንድ በላይ የሆነ አካል እንዳለ ነው። ኑ እንውረድ። ይሄ ነው ሚስጥረ ሥላሴ። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ የተነሳ ትሞልታለች፣ ከጮኻዩ ድምፅ የተነሳ መሰረቱ ተናወጸ ይላል ቅዱስ ኢሳይያስ። ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን ከፍ ባለ ዙፋን ላይ አይቶት ቅዱስ ቅዱስ ቅዱስ፣ አራት አይደለም ሁለትም አይደለም 3 ጊዜ ቅዱስ ያለው ዝም ብሎ በገጠመኝ የተቀመጠ አይደለም። እና ምንድን ነው? አንዱ ቅዱስ የአብ፣ አንዱ ቅዱስ የወልድ፣ አንዱ ቅዱስ የመንፈስ ቅዱስ ነው። ይሄ ልታረጋግጥልን ትችላለህ? ግጥም አድርጌ ዮሐንስ ወንጌል ምዕራፍ 12 ላይ ስትገቡ ኢሳይያስ የተናገረው ለክርስቶስ እንደሆነ ይገልጽልናል። ዓይናቸው ጨለመ፣ ጆሮአቸው ደንቆረ እያለ ልባቸውን አጨልም ብሎ ኢሳይያስ ተናገረ ይላል። በክርስቶስ ተፈጸመ። ሐዋርያት ሥራ ምዕራፍ 28 ላይ ስታዩት መንፈስ ቅዱስ በነቢዩ በኢሳይያስ አድሮ እንደተናገረ ይላል። መንፈስ ቅዱስ አያቸው፣ አንዱ ቅዱስ ለአብ፣ አንዱ ቅዱስ ለወልድ፣ አንዱ ቅዱስ ለመንፈስ ቅዱስ። መዝሙረኛው ዳዊትም ይህን የተመለከተ መዝሙር እናገኛለን። መዝሙር 33 ቁጥር 5 ላይ የእግዚአብሔር ቸርነት ምድር መላች፣ በእግዚአብሔር ቃል ሰማዩ ጸኑ፣ ሰራዊታቸውን በአፉ እስትንፋስ ይላል። የእግዚአብሔር ቃል፣ የእግዚአብሔር ቸርነት፣ የአፉ እስትንፋስ፣ ቸርነት ምድር መላች። እግዚአብሔር አብ በእግዚአብሔር ቃል ሰማዩ ጸኑ። እግዚአብሔር ቃል በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አካላዊ ቃል ኢየሱስ ክርስቶስ ሎጎስ ዲቪኒቲክ የሚባለው ስግው ቃል በኋላ ስጋ የሆነ ዓለምን የፈጠረ ቃል፣ ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ እናውቃለን የተባለው ቃል፣ በኩነት ስሙ ቃል፣ በመሆን ስሙ ቃል። በእግዚአብሔር ቸርነት ምድር መላች አብን፣ በእግዚአብሔር ቃል ሰማያዊ ጸኑ ወልድን፣ በአፉ እስትንፋስ ሰራዊቶቹን በአፉ እስትንፋስ ጸኑ መንፈስ ቅዱስን። በአዲስ ኪዳንም በግልጽ አብ ወልድ መንፈስ ቅዱስ በግልጽ የተቀመጠ ነው። ቅዱስ ጳውሎስ በረከቱን በሙሉ ተመልከቱ። በአብ ወልድ መንፈስ ቅዱስ ነው የባረከው። ቅዱስ ዮሐንስን በመልእክቱ ተመለከቱት። የሚመሰክሩት 3 ናቸው። መንፈሱም ውሃውም ደሙም 3 ናቸው። 3ቱም በአንድ ይስማማሉ። አበቃ። ስሙና የአባቱ ስም ቅዱስ ዮሐንስ ራእይ ላይ ፈቀቅ በሉ፣ ስሙና የአባቱ ስም ተጽፎባቸዋል ይላል። ስሙ ኢየሱስ ክርስቶስ፣ አብ አባቱ። ይሄ መላ ነው መጽሐፍ ቅዱስ ላይ። ለዚህ ነው ሥላሴ ብለን የምናከብረው ወገኖች፣ ሥላሴ ብለን የምናከብረው። ተወለደ ስንል ክርስቶስ ኖሮ 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 ቆይቶ የተወለደ። እኔ አሁን ስወለድ አባቴ ቀድሞኝ ተወልዷል። 2 ነገሮችን ወይም 3 ነገሮችን ጠቅሼ ያበቃል፣ የግድ ማወቅ ስላለበት። አባቴ እኔን ሲወልደኝ ከኔ ቀድሞ ኖሯል። ይቀድመኛል አባቴ። በሥላሴ ዘንድ አብ ወላጅ ነው፣ አብ ወላዲ፣ ወልድ ተወላዲ ሲባል እንደዚህ እንዳታስቡ። አወጣቱ ከቀድሞ ጀምሮ የሆነ ይላል ነቢዩ፣ ከጥንት ከዘላለም። ይሄ ነው በማይባል ቅጽበት አብ ወላጅ፣ ወልድ ተወላዲ። ቆይቶ ከርሞ የተወለደ አይደለም። መመና እንደኛ አይደለም። እንደዚህ እንዳታስቡ። መቅደም፣ መቀዳደም፣ መበለጥ፣ መበላለጥ ከፊትና ከኋላ የለባቸው። የስም መቀያየር፣ የአብ ስም ተቀይሮ ወልድ፣ የወልድ ስም ተቀይሮ መንፈስ ቅዱስ፣ እንደዚህም የለባቸው። ለምሳሌ ፀሐይን ተመልከቷል። ፀሐይ ልክ ስትወጣ፣ ፀሐይ ስትወጣ ብርሃኗ ነው የሚቀድመው? ክበቡ ነው የሚቀድመው? ምን እንድትኮሳትሩብኛላችሁ እንዴ? ክበቡ ወይስ ብርሃኑ? ምን ይኸውላችሁ፣ ብርሃኑ ነው የሚቀድመው አሉ። አይደለም። ልክ ክበቡ ሲወጣ እኮ ነው ብርሃኑ ሙቀቱም አብሮ የሚወጣ። እውነት አሰብ ከክበቡ ቀድሞ የሚወጣ ብርሃን አለ? የለም። ፀሐይ 3 ኩነት አላት። ክበብ መሆን፣ ብርሃን መሆን፣ ሙቀት መሆን። ግን ስንት ፀሐይ ናት? አንድ። ልብ መሆን፣ ቃል መሆን፣ እስትንፋስ መሆን የሥላሴ መሆን ነው፣ ኩነት ነው። ልብነት፣ ቃልነት፣ እስትንፋስነት ስላለ 3 አምላክ አንልም። ስንት አምላክ ነው የምንለው?
አንድ ፀሐይ እንደምንለው ስንት አምላክ? አንድ አምላክ። ብርሃኑ ከክበቡ አይቀድምም፣ ሙቀቱ ከብርሃኑ ደግሞ አይቀድምም። ወገኖቼ ተመሳሳይ በእኩል ቅጽበት ነው ያለው። ለዚህ ነው ኖሮ ኖሮም የተወለደ አይደለም ያልኳችሁ። የተወደዳችሁ ክርስቲያኖች አባቴ እኔን ሲወልደኝ በባህሪ እኔም ሰው ነኝ፣ አባቴም ሰው ነው። እኔ ከአባቴ በባህሪ አነስኩ አይደለሁም። አብ ወላዲ ነው፣ ወልድ ተወላዲ ነው። አብ ልጁን ወልዶታል ስንል በባህሪ እኩል ናቸው ወገኖቼ። የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ለዚህ ነው ክርስቶስ ልጅ ነኝ ሲላቸው አይሁድ የተበሳጩት። ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ይላል ብለው የተበሳጩት ልጅ ነኝ ሲላቸው እግዚአብሔር ነኝ እያላቸው እንደሆነ ስለገባቸው። በእኩልነት በባህሪ አንድ ናቸው፣ አንድ ናቸው። አባቴ እኔን በባህሪ እንደማይበልጠኝ እሱም ሰው እኔም ሰው እንደሆንኩኝ አብ ልጁን ሲወልድ በባህሪ እኩል ከአምላክ የተወለደ አምላክ እርሱ ኖሮ ኖሮ የተወለደ አይደለም ያልኳችሁ። እሱን ገልጬ ላብቅ። መጽሐፍ ቅዱስ እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 2 በጣም ብዙ ጥልቅ ትምህርት አለ። ከቻላችሁ ሰንበት ትምህርት ቤት ገብታችሁ ተማሩ። የማትችሉ እዚህ ስልኮቻችሁ ላይ ብዙ ጥልቅ ትምህርቶች አሉ። ቁጭ ብላችሁ ተማሩ። በትምህርት ራሳችሁን አንቁ። ካልሆነ የተልእኮ ትምህርቶች አሉ፣ ተማሩ። በጣም ብዙ ጊዜ ሻይ ቤት አታባኩ። በጣም ብዙ ጊዜ የማይረቡ የዚህ እንግሊዝ ኳሶችን እያያችሁ እድሜያችሁን አትፍጁ። እድሜያችሁ ሄዷል። ምንም ሳትሰሩበት አፍጅቷል። እርግጥ ለበረሃ ሰው አይነገርም መሰለኝ። በሰላም ወጣለሁ ግን ዛሬ ተጠቀሙበት፣ ምጠቁበት፣ ርቁበት፣ ሂዱበት። ክንፍ ታወጣላችሁ አሉ። እንደዚህ ሆኑ፣ ተራቀቁ። ምንም የማይጠቅም ፊልም እያያችሁ እየጎለጎላችሁ እግዚአብሔርን በማወቅ አትመሰጡ። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል እግዚአብሔር ቃል። እሱን ብቻ ነግሬያችሁ አበቃል። እሱን ብቻ ነግሬያችሁ አበቃል። ይሰማችሁ? እየገባችሁ ነው? እርግጠኛ? የፊልጵስዩስ መልእክት ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ስለ ትህትና ነው የሚያወራው። ከዛ ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ክርስቶስን ነው የሚለው በሞት እቺ የመጨረሻ ቃሌ ናት። ማታ ትመጣላችሁ። እስኪ ማታ የምትመጡ እጃችሁን አውጡ። የማትመጡም ችግር የለም፣ ይሉኝታ ይዛችሁ እንዳታወጡ። እሺ ብዙዎቻችሁ ትመጣላችሁ፣ እንማራለን ማታ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። በምሳሌው የባሪያውን መልክ ያዘ ይላል። ልድገመው። በእግዚአብሔር መልክ ሲኖር ሳለ ማን? ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር እኩል ሆኖ ሳለ ከአብ ጋር ከአባቱ ጋር እኩል ሆኖ ሳለ ሰው ሆኜ ስመጣ ስልጣኔን እቀማለሁ ሳይል የባሪያውን መልክ ያዘ ይላል። አንድ ጥያቄ ልጠይቃችሁ። የባሪያውን መልክ ያዘ ማለት ምን ይመስላችኋል? ልድገመው። አንዳንድ እናቶቻችን አይመለከትም። እሺ ከሰማችሁ ከገባችሁ ሰይ፣ ካልገባችሁ ግን ችግር የለም። እናንተ አማኞች ናቸው። ደግሞ እንደዚህ ስላችሁ ክንፍ እንዳታወጡ። የባሪያውን መልክ ይኸውላችሁ፣ በእግዚአብሔር መልክ ሲኖር ሳለ የባሪያውን መልክ ያዘ። የባሪያውን መልክ ያዘ ምን ማለት ይመስላችኋል? አንድ ሰው እንኳን የሚነግረኝ አንድ ሰው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ።
በምስሉም የባሪያውን መልክ ያዘ ይላል። ምን ይመስላችኋል? የባሪያውን መልክ ያዘ ማለት እኮ ሰው ሆነ ማለት ነው። እውነት አስብ። ደግሞ እኔ ነግሬያችሁ እውነት ትላላችሁ እንዴት ታምኑኛላችሁ? ጥሩ ነው አትሮኖስ ላይ ስሉ ግን አንብቡት። የባሪያን መልክ ያዘ ማለት ክርስቶስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ያዘ ማለት ምን ማለት ነው? ንገሩኝ። አረ ጮክ በሉ። እኔ እንደዚህ የደከምኩ እዚህ ሰው ሆነ። የባሪያን መልክ ያዘ ምን ሆነ? ሰው ሆነ። የባሪያን መልክ ያዘ ማለት ሰው ሆነ ከሆነ በእግዚአብሔር መልክ ሲኖር ሳለ ማለት ማን ሆኖ ሳለ? ማን ሆኖ? እግዚአብሔር ሆኖ ሳለ። እየሰማችሁኝ ነው? የባሪያውን መልክ ያዘ ሰው ሆነ። በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ። እየሰማችሁኝ ነው? የባሪያውን መልክ ያዘ ማለት ሰው ሆነ ማለት ከሆነ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ። ግልጽ አይደለም እንዴ? በቁጣ ነው እንዴ ማሳመናችሁ? ከእግዚአብሔር ጋር መተካከልን እኩል ነበር። ይኸውላችሁ አሁን አያችሁ፣ አብ ወልድ አይበልጠው፣ ወልድ መንፈስ ቅዱስን አይበልጥም፣ እኩል ናቸው። እሱን ማምጣት ፈልጌ ነው። እየሰማችሁኝ ነው? በእግዚአብሔር መልክ ሲኖር ሳለ ሰው ሆነ፣ የሰውን መልክ ያዘ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ሥጋ ሆነ ተብሎ የተጻፈው ማለት ነው። ስለዚህ በእግዚአብሔር መልክ ሲኖር ሳለ የባሪያውን መልክ ያዘ። ይኸውላችሁ አንዳንዶች እነ ፎጢኖስ የሚባሉ ከሃዲያን አሁንም አሉ። አንዳንዶች ክርስቶስ ከማርያም ከመቤታችን ሲወለድ ነው አካል ከህልውና ተገናዝቦለት መኖር የጀመረው ይላሉ። እሱን እንዳንል መነሻውን ከማርያም ወሰደ እንዳንል በእግዚአብሔር መልክ ሲኖር ሳለ ይላል ብለው ሊቃውንት መልሰዋል። ስለዚህ ምስጢረ ሥላሴን ልንገነዘብ፣ ምስጢረ ሥላሴን በዚህ ቀን ልንረዳ ልናውቅ ይገባል። ጥቂት ሰዓት ወስጃለሁ አባቶቼን አቆሜ እንደው ጥቂት ስለ በዓሉ ሳልናገር እንዳልወርድ ብዬ ነው። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በዚህ ሃይማኖት እግዚአብሔር ያጽናን አያናውፀን። አሜን።